ሊስተካከሉ ይችላሉ። ሰው ሲሰርቅ ተደብቆ ነው የሚሰርቀው። አካውንታቸውን አሳያቸው። እንደውም ትልቁ ሌላ አድርገና ክርስቲያን አካውንቱን አሳያቸው። ፌክ ነው የሚል እንትን ስላላቸው ገባ ገባ እያልክ የተወሰኑትን አሳያቸው። እንዳለ ኦርቶዶክሳውያን ናቸው። በትንሹ 2000 ሰው ማለት ነው። ያው መስቀሏ ከዚህ በላይ ምን እናሳይ? ቀጥል። ሌላዋን የተወሰኑትን አሳያቸው። ተርታውን አንድ 20 ልጆች አሳያቸው። ያው ከዚህ በላይ መስቀል ምን እናሳያችሁ? ቀጥል። ኦርቶዶክስ ሳናይ አይደለም እኛ እንትን የምንለው አይተን ነው። ህፃን ነው እንግዲህ ማርያምን እንትን ጽፈት ነገር ያደረገ ነው። ትንሽ ከፍ አድርገው። ያው ቀጥል። ፌክ አካውንት ነው ያላችሁ። ከ2000 በላይ ኮመንት እንዳለ ኦርቶዶክስ ነው። ቀጥል። ያለው ታርታው ነው እያሳየኋቸው ያለሁት ያ ኮሜንቶቹን ማለት ነው። ቀጥል። ቀጥል ቀጥል። ፌክ አካውንት ነው ይሄ ሁሉ ሰው ሲጠፋ ነፍስ አይገዳችሁም? ቀጥል። እነዚህ ቪዲዮ እንኳን መርጣውን አድርገው መርጦ አደረገ እንዳይሉ። ቀጥል። 900,000 ሰው ነው። ቀጥል። እቺ ፕሮቴስታንት ነች። ክፈተው አንዱን። ፕሮቴስታንት ነች። ፕሮቴስታንቶችም አሉበት። የኔ ቪዲዮ እንትን ብለው ላይፍ ሲያሳዩ ነበር። የራሳችሁም ልጆች አሉበት። እኛ መቆጣት የምንችለው ድነት ስላገኙት ነው። ድነት ወረድ ስላላገኙት አይመለከተንም። መናገር የምንችለው በእኛ ህብረት ውስጥ ስላሉ ሰዎች ነው። ከህብረቱ ውጭ ስላሉ ስለማይመለከተን ነው ፕሮቴስታንቶችን ያለፍነው እንጂ አሉ ፕሮቴስታንቶችን። ቀጥል። ቀጥል ቀጥል። አሁን እነዚህ ድራማ ለመስራት ነው እነኚህ እንደዚህ የኮመቱት ሙስሊም ናቸው የምትሉን? ቀጥል። ቀጥል። በራሳችን ልናፍር ይገባል። ይሄ ሁሉ ዓለም አልሰራም። ይሄ ሁሉ ቤተሰብ ልጁ አልሰራም። የነኚህ ንስሐ አባቶች ቤተሰቦቻቸው አልሰሩም። የነኚህ ክርስትና አባቶች አልሰሩም። የነኚህ ደብሮች አልሰሩም። ለክርስቶስ እኔ ነኝ ማማልደው ያለን አንተ አማላጅ ነህ ብሎ ይመቸኛል እያሉ ከመዘመር በላይ ምን አይነት መሞት ነው ያለው? ቀጥል። ስለኳ ስላደረገ አይፈረድበትም እሱ
ደግሞ ፊታቸው ራሱ አንተ ሀዘን ያጎሳቆላቸው የኔን ችግር የጠበሳቸው ዘሆል እንግዲህ ተርታውን ነው እያሳያችሁ ያለው። እንደው ለእንትን እንኳን እንዳይመች ማለት ነው። እንደው ሰሌክቲቭ የተወሰኑ እንዳትሉ 900,000 ሰው እና እንቀጥለው። የተወሰነ አሳያቸው፣ ተርታውን አሳያቸው። እንዳታልፍ እያለፍክ እንዳታደርግ። ሙስሊሞች የሉም። ይሄ አናዶት ማይናገር አባት ዝምታ ከመረጣችሁ በጣም የሚያሳፍረው። ለክርስቶስ እኔ ነኝ የማማልደው የሚል መንዙማ ኪታቡ እንደዛ ነው። ሁሉም ማማለድ አይችሉም፣ እኔ ነኝ የማማልዳቸው። እሱን የተዘመረን አንተነ ትክክለኛ ነቢይ፣ አንተን አማላጅ። ወላሂ ይመቻታል። ለክርስቶስ አማላጁ መሐመድ ነው። ወላሂ ይመቻታል። ጌታዬ ብላ ለምታመልከው የሚያማልድለት ማን ነው? መሐመድ ነው። ይመቻታል። ነብዩዋ ማን ነው? መሐመድ ነው። ወላሂ እሷ ኦርቶዶክስ ነች። በዚህ ቶን ተናግረን ራሱ ተርታውን አድርገው እንዳታልፍ፣ እያለፍክ እንዳታደርገው። ደግሞ መርጠው አንዱ ይሉሃል። ቅድም ያሳየኋቸው ስለሆኑ ችግር የለም። እነዚህን አላሳየናቸው። አንድ አዲስ ይጀምራል ሲወጣ በቃ ሁሉም እነዚህን እስካሁን ያሳየኋቸው ናቸው። ወደታች ልውረድና ደግሞ ወደ መጨረሻ አካባቢ ወረድ። እንደዚሁ ያሳያቸዋል። ተርታውን አሳያችሁ ከላይ እንደዚሁ ደግሞ አሳያቸው። ያው እኔም በጣም እንትኑ ብቻ አስነብባቸው፣ አንብብላቸው እንደዚሁ። ይሄም እኔም በጣም ወደዋለሁ። ክርስቲያን ነች። ያው ስዕል አድነው ረዱ ዋው ማሻአላ ስታምሩ። ኦርቶዶክስ ነኝ እወደዋለሁ በጣም ኦርቶዶክስ ነኝ፣ ግን ይህንን እወደዋለሁ። ሙሐመድ የመጨረሻው ነብይ ነው፣ ለሁሉም አማላጅ ነው። ቀጥል። ማርያምን እንደኔ መንዙማ የሚወድ አለ? አረ ጎረቤቶቼ ቤት ሲከፍቱ ነብሴ ብትን ነው የምትለው። እኔም ማርያምን ስወደው እመቤቴን፣ እኔም ይህን መንዙማ በጣም ነው የምወደው። ስልኬ ላይ ራሱ አለ። በዓላችሁ ሲመጣ አብረን እናሳልፋለን። ጎረቤት ይከፍታል አብሬ ነው የምለው ስወደው። እኔ ክርስቲያን ነኝ፣ ግን ሁሌ ነው መንዙማ፣ ሁሉንም መንዙማ እወዳለሁ። ሁሉንም መንዙማ ትወዳለች። የእኔ እናት ደስ ስትሉ ማርያምን፣ አረ ነፍሴ ወይ የሚለውን በማርያም እኔም እወደዋለሁ። ሌላ ተጨማሪ መንዙማ እየፈለገች ነው። እንደ ነፍሷ የሚሆነውን የነብዩ ነፍሷ ነው። እኔ ራሱ ጌታን ደስ ይላል በማርያም። የት ናችሁ? እኔም ማርያምን እወደዋለሁ። አረ ታረቀን አላህ የሚለውን በጣም ነው የምወደው። ታረቀን አላህ ተጣልቷታል። ኦርቶዶክስ ነች። ማርያምን እኔም ራሱ ከልቤ ነው የምወደው። ኢየሱስ አምላክ አይደለም፣ ስላሴ ነው። እኔ ነኝ ነብይ። ለምሳሌ ከስር አንድ ሙስሊም ይሁን ክርስቲያን ይሁን ፊፋ የሚለውን አካውንት ቼክ አድርገው እስኪ ምን ችግር አለው ታዲያ እያለ የሚል አለ። ፊፋ የሚል አካውንት ያለውን ቼክ አድርጉልኝ። ኮሜንት አድርጓል። እኔ ራሴ ቼክ አድርገው ምን ችግር አለው? አይ ሙስሊም ነው የሚሆነው። ዋብያዎች እንኳን አይቆምጡም፣ ምክንያቱም እነሱ ራሱ አይቀበሉትም። ይሄንን ዋብያዎች አይቀበሉትም። ቀጥል።
እኔም ኦርቶዶክስ ነኝ፣ ግን በጣም ነው የምወደው። ወይም ቤቴን ሰፈድ እኔ ነው ራሱ ተወደው እሱ ሙስሊም ነው። ያ ወይም ከስር ያለው ቤቴን እኔ ራሱ ወይም ፕሪቲ የምትል ወይም ቤቴን እኔ ራሱ ስወደው በስመ አብ ይላል። ለምሳሌ ይቺ ማለት ነች። ደስ ስትሉ ረጅም እኔም በጣም ነው የምወደው። ኦርቶዶክስ ነኝ፣ በጣም ነው የምወደው። እኔም በጣም ነው የምወደው። እኔም በጣም ነው የምወደው። ወላሂ እሺ፣ ፍቅር መታራን የሚለው ወላሂ ነብዩ ወዶታለሁ ፊቴ በዞርበት አይኔ እንዳያመልጠው በጣም ነው የምወደው። ነሽዳ ነው። ማርያምን ዝም ብዬ ነው የምሰማው ነገርስ። ፕሮፋይሏን ቼክ አድርገው ሰው ያ ወላሂ ነብዩ ወዶታለሁ ፊቴ በዞርበት አይኔ እንዳያጣው በጣም የምወደው ነሽዳ ማርያምን ዝም ብዬ የምሰማው ነገርስ። ሙስሊም ነች ወይስ ክርስቲያን? ነብዬ ወዶታለሁ ፊቴ በዞረበት እንዳያጦት ያለችው እቺ ነች። አስቸጋሪዎች ናቸው። እንግዲህ ይሄንን ነው ከዛ በኋላ ለምን ተናገራችሁ ብላችሁ እንትን የምትሉት ማለት ነው። ታዲያ እነኚህ ኮተታም አይደሉም? እነኚህ ተረት ተረታም አይደሉም? ከእነኚህ ጋር መቆጠር አያሳፍርም? ለአምላክ እኔ ነኝ አማላጁ የሚልን እወዳለሁ ሲል ለአምላክ የበላው እኔ ነኝ የሚል በፊቴ በዞርኩበት እንዳላጣው እንደ ነፍሴ ነው መወድህ የሚል ጋር አብሮ መቆጠር አያሸማቅቅም? ቀጥል። 900,000 ሰው ነው ማርያምን እኔም ከሚባለው በላይ ነው የምወደው። እነዚህ ሰዎች ማርያምን ራሱ ግን ያውቋታል። እኔም ማርያምን በጣም ነው የምወደው። ኦርቶዶክስ ነኝ። ማርያምን በጣም ነው የምወደው። ማርያምን ይመቸኛል። እኔም ክርስቲያን ነኝ፣ ግን እኔም በጣም እወደዋለሁ። የሸውን ስም ንገረኝማ ላወርደው ዳውንሎድ ሊያደርግና ሊያዳምጥ። ኦርቶዶክስ ነኝ ግን ይሄንን እወደዋለሁ። የኔ ውድ ብሎ ልብ ቅርጽ ልኳለ መሐመድ። ማርያም በጣም የምወደው መንዙማ ነው። ማሂ ነች። ቤቲ ደግሞ ትላለች ሁላ የሆነ ሰዓት ሸምድጀው ነበር። የምር አንድ መዝሙር አዳምጠው እኮ ይሄን ያውቁ እነዚህ። አንድ ጥቅስ ብጠይቃት አታውቅም። ደስ ስትሉ በማርያም ሚቱ ኦርቶዶክስ ነኝ ግን መንዙማን በጣም ነው የምወደው። የመንዙማውን ርዕስ ብትነግሩኝ ደስ ይለኛል። እኔ ክርስቲያን ነኝ ግን በጣም ነው የምወደው። ስወደው መንዙማውን እኔም ኦርቶዶክስ ነኝ፣ አባቴ ሙስሊም ነው። በቃ ይመቸኛል መንዙማው። እኔም እንደዛው በጣም ነው የምወደው። አጠግበውም ስሟ ማን ነው? የማርያም ልጅ መንዙማውን አጠግበውም ሰምታ የትኛዋ ማርያም? ሙሐመድ ጌታው የሆነው ሙሐመድ የሚያማልደውን የወለደችው ማርያም ነው? ሜሪየም የምትባለውን ነው? ሱረቱ ሜሪየም ላይ ያለችው ማለት ነው ወይንስ ሉቃስ ወንጌል ምዕራፍ 1 ላይ ያለችውን? በቃ አትበሉ። ለምን በቃ ትላላችሁ? በቃ ለምን ትላላችሁ? ይሄን አይደል የፈለጋችሁት? ለምን በቃ ትላላችሁ? ለምን ይቀራል? ለምን እዛ ሲጮህ ለነዛ መልስ አትመልሱላቸው ሄዳችሁ? ከዚህ ጋር ነው እየታገልን ያለ ነው ማለት። ግን እንደዚህ አይነት ነገር እያያችሁ ታልፋላችሁ። አይምሮ ጤነኛ ክርስቲያን ያለው ይህንን አይቶ መቼም ብሎ የሚያልፍ የለም፣ እርግጠኛ ነኝ። እስኪ ማን ነው የወለደችው ክርስቲያን ነጠላ አስለብሶ አንዲት ሙስሊምን መዝሙር የሚያዘምር? ማን ነው አንድ መዝሙር ለቆ ሙስሊሞች እንደዚህ ኮሜንት ያደረጉለት? አንድ ቪዲዮ እስኪ ሂዱና አንተ ስቲል ጤነኛ ጭንቅላት የላችሁም ማለት ነው።
አው ይሄንን ተረት ተረት ለማዳመጥ ነው እነዚህ ሁላ ክርስቲያኖች ኮሜንት ያደረጉት ማለት ነው። ይሄ ደግሞ ለምንድን ነው? ግንዛቤ ስላልተሰራ፣ ግንዛቤ ስላልተሰጠ ነው። ግንዛቤ ስላልተሰጠ ማን ነው እስኪ ለረመዳን ረመዳን እየደረሰ ነው። ይህን ነገር አሁንም ለሁለተኛ ጊዜ ነው የምንናገረው። ረመዳን እየደረሰ ነው። አዳሜ ለሳምቡሳና ለቴምር ብለው አምላካቸውን ክደው ይህንን መንዙማ ይህንን ነሽዳ እየሰሙ እያዳመጡ ለሙሐመድ የሙሐመድን ነሽዳ እየዘመሩ ከዛ ታያችኋላችሁ። ሀይ የሚል ያን ጊዜ ተው ይቅርባችሁ፣ እንደዚህ አታድርጉ የሚል አንድ አባት ወጥቶ የሚናገር ከሆነ ያን ጊዜ እናያለን። አንድ የቤተ ክርስቲያን አባት እንደዚህ አይደረግም፣ ማድረግ የለባችሁም፣ ድህነታችሁን ያሳጣችኋል። ምስጋና የአፍ መስዋዕት ነው፣ አምልኮ ነው። ስለዛ እንደዛ ማድረግ የለባችሁም ብሎ የሚናገር አንድ አባት ያን ጊዜ እንደሚኖር እናያለን። ይሄንን ተው የምትሉት ማለት ነው። ይሄው በተረፈ ግቡና እዩት እና ያስቃል። ማለት የሚያስቀው ግን ምንድን ነው? ሰው በዚህ መጠን ለካ ድንቁርና ውስጥ አለ የሚለው ያስቃል። ክሪስ ኤኔስ እና አስቸጋሪ ነው። እኔ ፔሬድ ምነግራችሁ ምንድን ነው እሱ በፈጣሪ ላይ ቀጥታ ድነታችሁን ታጣላችሁ። ምንም ምን ያላመቻቸው ለንስሐ ግባ ትችላለህ። ንስሐ ግባ አለው ክርስቲያን ያ ኃጢአት ልትሰሩ ትችላላችሁ። ንስሐ ግቡ። ንስሐ መግባት ጤናማ ነው። ነገር ግን በፈጣሪ ላይ ለፈጣሪ ፈጣሪው ነው። ለፈጣሪ እኔ ነኝ ህብረት የምታደርግ ከሆነ ጠንቆ ነኝ። ቶፒክን አስጀምረው በቃ ክርስቲያን ሜቢ አልጨረስከው ሀሳብ ካለ ግን የተወሰነ ችግር የለውም። አሁንም እያዘው ነው። በእርግጥ ወደ እያለ እኔስ ተመሳሳይ ነው። እኔ ማመቻቸው አሁንም ቆሜ ነው ያ ማመቻቸው ነገር የለም። እንትን የምለው ነገር የለም። ስታጠፋ ጥፍተሃል ነው፣ ተቆርጠህ ትወጣለህ። ስለዚህ በክርስቶስ ላይ እንትን እያልክ እያሻረክ ለጣዖት የተዘመረን እያዳም ትላለ የሚል እኔ ጋ አቋም የለኝም። አክቹዋሊ ነው እንደዚህ አይነት ተረት ተረት ውስጥ ካላችሁ ተቆርጠ ነው ወጣ። ኦርቶዶክስ ነኝ ስላልክ እንዳለ ተረት ተረት ውስጥ ናችሁ ያላችሁት። ውጡ። 2000 ምናምን የኮመታችሁ ንስሐ ግቡ። ንስሐ ማገቡ ከሆነ ተቆርጣችሁ ነው የምትጣሉት። ያንን ያደረጋችሁ አሁንም ደግሜ ነው ብላችሁ ህብረትም የለኝም ከእናንተ ጋር መቆጠርም አልፈልግም። ንስሐ ግቡበት። ንስሐ ማገቡ ከሆነ ድነታችሁን ኮምፕሊትሊ የሚያሳጣችሁ ነው። ኮምፕሊትሊ ድነታችሁ የሚያሳጣ ነው። ምንም ማመቻቸው የለም። ድነታችሁን ኮምፕሊትሊ የሚያሳጣ ስራ ነው የሰራችሁት። ወደ 900,000 ሰዎች ከዛ ውስጥ ወደ 400 ምናምን ሺው ግማሹ ጋርኛ ነው የሚባል ወደ 400,000 ሰዎች ኦርቶዶክሳውያን ተስማምታችሁበት የተስማማችሁበት ድነታችሁን ኮምፕሊትሊ የሚያሳጣ ስራ ነው የሰራችሁት። ስለዚህ ንስሐ ግቡ፣ ተመለሱበት። አለበለዚያ ግን ኮምፕሊትሊ ከቤተክርስቲያን የምትቆረጡበት ነው። መሐመድ ነብይ ነው የሚል
አንድ በ6ኛው በ7ኛው ሴንቸሪ የመጣ የፈጠራ መጽሐፍ ጽፎ ተናግሮ ዝም ብሎ ተረት ተረት እንትን ያለውን ከዛ ወዲያ እሱን መዝሙር አድርገህ መቀጠል ከሆነ በዛ ተረት ተረት ውስጥ የመቀጠል ከሆነ ስቲል አልዳንክም፣ አድንም። ያም ይመቸኛል ይህም ይመቸኛል ምትልም ከሆነ አድንም። ጾመኛ ነኝ ከመረቁ ስጋውን አልፈልግም አይነት ስታፍ አይሆንም። ሁለት ሀሳብ እዛ አድንም። አባቶች ዝም ብለዋል። ያ እነሱ ዝም ስላሉ እኔ ዝም አልልም። እነሱ በምን ያህል ርቀት እየሰሩ እንደሆነ ስለማቅ ማለት ነው። ዜሮ ብለሃል ቤተክርስቲያኗ እስልምና ላይ እየሰራች አይደለም። ከእነሱ አንጻር በእያንዳንዱ ክልል ከተሞች የወጣቶች ካውንስል መስርተዋል። በእያንዳንዱ ከተማዎች ላይ ማለት ነው የምላችሁ እየመሰረቱ ነው። የወጣቶች ካውንስሉ ለምን ላይ እየተመሰረተ ያለው ንጽጽርን የሚሰሩ በእያንዳንዱ ከተሞች ላይ ክርስትናን አታክ የሚያደርጉ አሰማርተዋል። በእያንዳንዱ ከተሞች ላይ አሁን ላይ ኖርማል ከቢሮቸው ፕሪች የሚያደርጉ ማለት ነው። ክርስትናን አታክ የሚያደርጉ ገበያ ውስጥ ህዝቡ የተሰበሰበበት ቦታ እየሄዱ ማለት ነው። ከኛ ወገንስ አለ? ዜሮ አይደለም። ኔጌቲቭ አለማለት እኮ ተሳስቼ ነው። እንደው ዜሮ ነው። ዜሮ ነን። እየሰራን አይደለም። ዜሮ ነን። ወንጌል ያስፈልጋቸዋል እነሱ በሚገባ ያስፈልጋል። ኔትወርክ ነው ወይንስ ሪፖርት አጠጡኝ እነኝህ ሰዎች? ያ ኮፒ ሊንክ አድርጉ እናንተ። ኔትወርክ ከሆነ መስተካከል ስለሚችል ማለት ነው። ሪፖርት ከሆነ ግን እናንተ ናቸው ማስተካከል የምትችሉት። ስለዚህ 1600 ሰው አለ። ቢያንስ 20 ጊዜ እንኳን ኮፒ ሊንክ ብታደርጉ በጣም ብዙ ነው የሚሆነው። ኦኬ ያ እፎይ በምን ያህል ርቀት እነሱ እየሰሩ እንደሆነ የተወሰነ ብለህበት ነበር ማለት ሀሳብ ካለ በዚህ ላይም ብትጨምርበት ጥሩ ነው። ምክንያቱም እነሱ እየሰሩ ያሉበት መንገድና እኛ እየሰራንበት ያለንበት መንገድ በጣም የተራራቀ ስለሆነ ማለት ነው። ቤተክርስቲያን በእስልምናው በኩል ግንዛቤ በመስጠት እኔ ከፎይ የተለየ አቋም የለኝም። በቃ ዜሮ ነው። እስልምና ላይ ቤተክርስቲያን እስልምና ንቅበተ እምነት እኔ ቼክ የምታደርገውም አይመስለኝም። ያንን ደግሞ ያልኩበት ምክንያት ምንድን ነው? ሁልጊዜ አንድ መርሃ ግብር ተዘጋጀ ለፕሮቴስታንቶች መልስ ለመመለስ ነው፣ ወይም ደግሞ ከነሱ ውጭ ላሉ ማለት ነው። እስልምናው ላይ ግን ያለው አንድም ስራ እስልምናው ላይ ቤተክርስቲያን መሬት የወረደ ስራ ተሰርቶ አይተናናቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲቪ ቻናል ደረጃ ወደ 3 ነው የሚጠጋ ቻናል አላት። ነገር ግን ከእስልምና በኩል ለሚነሱ ጥያቄዎችም ሆነ እስልምና ስህተት ነው ለማለት አንዲትም ፕሮግራም እስካሁን አላየንም። አይታችኋል? ያያችሁት አለ? ኢኦቲሲ ላይ ሊሆን ይችላል፣ ማህበረ ቅዱሳን ላይ ሊሆን ይችላል። አይታችኋል? አንዲት ፕሮግራም ቤተክርስቲያን የመደበችው እስልምና ላይ የሚሰራ በመምህር ደረጃ አንድ መምህር አለ፣ በቤተክርስቲያን የተመደበ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክላኛለች እስልምና ላይ እንድሰራ ብሎ አንድ የተላከ መምህር ወይም ደግሞ ለሙስሊሞች ለሚያነሷቸው ጥያቄዎች የሚመልስ እነሱ ያበሻቀጡትን የሚመልስ መጽሐፍ ቅዱስን ያንቋሸሹትን አምላካችንን የተናገሩትን የተሳደቡትን ለእነሱ መልስ የሚሰጥ እነሱን ኩዌሽን የሚያደርግ እነሱን እንትን የሚል አንድ ያዘጋጀችው መምህር አለ። አንድ ብቻ በመምህር ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። አንድ አለ? የለም አይደለ? ካለ ትሰጡናላችሁ። በዌብሳይት ደረጃ በማህበራዊ ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙስሊሞችን አድሬስ እንዲያደርጉ ያስተማራቻቸው ግለሰቦች አለ? ካለ ንገሩን። ኦኬ፣ ለእስልምና መልስ ለመስጠት የሙስሊሞች አስተምህሮ ውሸት ነው ልክ አይደለም ብሎ የተቃወመ የተጻፉ ቢያንስ 5 መጽሐፍቶችን ትሰጡናላችሁ። በቤተ ክርስቲያኗ በኩል ተወክለው የጻፉ ማለት ነው።
ቤተክርስቲያኗ ያጸደቀቻቸው ቢያንስ 4 ወይ 5 መጽሐፎች ትሰጡናላችሁ። ዘሆል ሙስሊሞቹ በእስልምናው ሳይድ ግን እንዳለ ክርስትናን የሚያጠለሽ እጅግ በጣም ብዙ መጽሐፍቶች ተጽፈው ገበያ ላይ አሉ። ለምሳሌ ገበያ ላይ አሉ ተረት ተረት ጽፈው የተናገሯቸው በጣም ብዙ እጅግ በርካታ መጽሐፍቶች ክርስትናን የሚያንቋሽሽ፣ መጽሐፍ ቅዱስን የሚያንቋሽሽ፣ ክርስቶስን የሚሳደብ፣ እግዚአብሔርን የሚሳደብ እጅግ በጣም ብዙ በርከት ያሉ መጽሐፍቶች ሙስሊሞች ያንን ጽፈው ገበያ ላይ በትነዋል። ቤተክርስቲያን ይህን ለማጽዳት የሰራችው አንድ ስራ አለ፣ አንድ መምህር አለ፣ የመደበችው ግሩፕ አለ፣ የመደበችው ማህበር አለ። ነገሩን ካለ ችግር የለውም። እኛ ምንም ችግር የለብንም፣ ለመቀበል ችግር የለብንም። አለ አንድ መምህር አለ። በዚህ ልክ ሶሻል ሚዲያ ላይ ከሶሻል ሚዲያ አልፎ እንደዚህ መሬት ላይ እስላሞቹ ይሰራሉ። ለምሳሌ ይህንን ቤተክርስቲያን የተቃወመችበት ወይም ደግሞ ለዚህ መልስ ለመስጠት ወይም ደግሞ ይህን አካሄድ በራሷ በኩል ለማድረግ ያደረገችው አካሄድ አለ። ይህንን ለማጥራት የተናገረችው ነገር አለ አለ። እስልምና ላይ የተሰራ ስራ አለ ካለ ንገሩ። እንዲያውም ከተማ ላይ ይሻላል። የገጠር ቤተክርስቲያኖች ተረስተዋል። ክፍለ ሀገር የምታውቋቸው ልጆች ካላችሁ በተለይ ወሎ አካባቢ የወሎ ክርስቲያኖች ተረስተዋል። እና መሰራት አለበት። ኔስ ዋናው ምንድነው ዓላማችን? ወንጌል ለሁሉ መሰራት አለበት። እነሱ በዚህ መጠን ሐሰትን እንኳን ለማሰራጨት አደባባይ ከወጡ እኛ እውነትን ዘንድ ለምን እንደበቀው? እውነትን ዘንድ ለምን ቤታችን እንደበቃለን? የለም ይላል። ታዲያ እኔ እፎይ ዜሮ ስል አልሰራንም ዜሮ ነን ሞተናል ስል ለምን ነው የሚከፋችሁ? ታዲያ ለምን ትከፉት? አይ እንስራ ነው የሚባለው። እንስራ አትልም እንዴ? አዎ አልሰራንም ዜሮ ነን። ዜሮ እኮ እንደውም ጤናማ ነው። ኔጌቲቭ ውስጥ ነን። ከዚህ በላይ መሰራት አለበት። ከዚህ በላይ የሚባለው ግን ምን ሰርተን ነው? እነሱ በእያንዳንዱ ከተማ ላይ ወጣቶች ካውንስል ሲያቋቁሙ እንደ ሀገር እንኳን አንድ ወጣት ካውንስል ከሌለ አንተ ለንጽጽሩ በእያንዳንዱ ከተማ ላይ ወጣቱን የሚይዝ ሲመሰርቱ እንተ አንድ እንኳን ከሌለ ዜሮ መባል አያሳፍርም? በአንደኛው ሴንቸሪ ሊሆነ ፕሮቴስታንቱም ኦርቶዶክስን አታክ ማድረግ ይፈልገው፣ ኦርቶዶክሱም ፕሮቴስታንቱን አታክ ብቻ ማድረግ ይፈልገው። ስለዚህ ሁለቱም ወጣ ብለው ወጣ አድርገው መስራት ካልቻሉ ቅድም እንዳያችሁት ይሆናል ማለት ነው። ኮመንቱ ላይ ያያችሁት ሁለቱም ፕሮቴስታንቶችም አሉበት እዛ ውስጥ። ስለነሱ ብዙም የሚመለከተን ስላልሆነ ነው። እኔ ፕሮቴስታንት ነኝ፣ መንዙማው ይመቸኛል። እኔ ፕሮቴስታንት ነኝ፣ እንደዚህ ይመቸኛል። እምነት ከሆነ የራስን የምትይዝበት ነው። ሁለት ቦታ መቀላወጥበት አይደለም። በቃ ልታከብር ትችላለህ የሰው እምነት። ሰዎቹን ደግሞ እንደ ሰውኛ እንወዳቸዋለን። ፔሬድ። ማንኛውም ሰው አማኝ ሆነ አማኝ አልሆነ፣ ክርስቲያን ሆነ ሙስሊም ሆነ፣ ሲፈልግ የቴስት ይሁን ሲፈልግ ደግሞ የፈለገውን ድንጋይ የሚያምልክ እንደ ሰውነቱ ይከበራል። ለማንኛውም ሰው የምታደርግለትን ሪስፔክት ለሱም ትሰጠዋለህ። ቢራብ ታበላዋለህ፣ ቢጠማ ታጠጣዋለህ፣ ቢታመም ታስታመመዋለህ፣ ትጠይቀዋለህ። አቅም በሚፈቅድ በሚችለው ሁሉ ታደርግለታለህ። ሁለት ሃይማኖት ግን አይያዝም። በመጽሐፍ ቅዱስ ሕዝቅኤል ላይ ካያችሁ ደጋግመው አመነዘራችሁ የሚላቸው እነማን ነው ይመስላችኋል? እስራኤሎች። ለምንድን አመነዘራችሁ የሚላቸው? ሌላ ሲከተሉ አመነዘራችሁ ይላቸዋል። ደጋግሞ ሲቀጣቸው የነበረው እስራኤሎች ሲቀጡ የነበሩት ተጨማሪ ነገር አድ ሲያደርጉ አመንዝራቸዋል ተብሎ መቅሰፍት ይመጣባቸው ነበረ። ሁለት ቦታ ላይ አይወጣም ሁለት እግር አለኝ ተብሎ እንደሚባለው። ስለዚህ እንደዛ ነገር ነው። ክርስቲያን ወደ ቶፒክ ብንመለስስ በጣም ብዙ ነገር የሚያስወሩ ነገሮች አሉ እውነት ለመናገር እና በጣም ብዙ የምናወራቸው ነገሮች አሉ። እግዚአብሔር ከፈቀደ ግን ወደፊት ያለውን ነገር ደግሞ በደንብ የምናወራና የምናጠራ ይሆናል ከእግዚአብሔር ጋር።
ግን ሰው እናንተ ቢያንስ እዚህ የምትሉ ይሄንን ላለማድረግ ሞክሩ። ህብረታችሁን ለዩ፣ አቋም ይኑራችሁ። ክርስቲያናዊ ማይንድ ሴት ያስፈልጋል። በቃ ክርስቲያናዊ ማይንድ ሴት፣ ኦርቶዶክሳዊ ማይንድ ሴት ፍጠሩ። የመጨረሻ መልእክቴ ለዛሬ ይሄ ነው። ወደ ቶፒካችን እንመለስ። ወደ ቶፒካችን እንመለስና ዛሬ አላህ አምሳያ የለውም የሚለው ላይ ይሆናል። አላህ አምሳያ የለውም ሲባል ምን ለማለት ነው? ከምን አንጻር ነው የተነገረው የሚለውን የምንመለከት ይሆናል ማለት ነው። አምሳያ የለውም የሚለው ደጋግሞ የሚነሳ ክፍል ነው። በእስልምናው ደጋግሞ ከሚነሱት ውስጥ አላህ አምሳያ የለውም